ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ዛሬም በርከት ያሉ ጨዋታዎች አሉ። በጨዋታ ዙሪያ አሊያም በምትደግፏቸው ክለቦችና በፕሮግራማችን ይዘት ላይ መልከታዎቻችሁ እንደ ሁልጊዜው ልታጋሩን ትችላላችሁ። በመረጃ ሰዓታችን የቼልሲው ሰው ልቤ ተሰብሯል እያለ ነው። ምክንያቱ በጣም አስገራሚ ነው። ለዚህ ሊያም ሮዛኒየር ምላሽ አላቸው። እሳቸው በቂ ጨዋታ እንዳላሸንፉ አረጋግጠዋል። በስተመጨረሻም የደጋፊውን ድምፅና የልብ ምት የሰሙት ይመስላሉ። በርካታ ሀሳቦችን አንስተዋል። ከእሳቸው ሀሳብ ጋር አያይዘን በጣም ለየት ያለም ጥንቅር ይዘናል። በቼልሲ በኩል ዝውውርና ዛሬ የሚደረገውን ተጠባቂ ጨዋታ የተመለከተ ልዩ ጥንቅር በዩቲዩብ ገጻችን ለእናንተ ውድ አድማጮቻችን እንዲሁም እናካፍላችሁናል። ቅድመ ግምታችሁን እያጋራችሁን ቼልሲያንም አብራችሁን ቆዩን። ከቼልሲ ጋር በተያያዙ የሰሜዎቹ የፊት መስመር ተሰላፊ ኤስታቪዮ ከብራይተኑ ጨዋታ ውጭ መሆኑን አሰልጣኝ ሊያም ሮዛኒየር አረጋግጠዋል። ኤስታቪዮ በማንቸስተር ዩናይትድ ጨዋታ ጉዳት አጋጥሞት ተቀይሮ መውጣቱ የሚዘነጋ አይደለም። በሌላ በኩል ኤንዞ ፈርናንዴዝ ለጨዋታው ዝግጁ ሲሆን ዦዋ ፔድሮ መጫወት እንደሚችል እየተናገሩ ነው። ቼልሲያውያን በቡድኑ በኩል ወቅታዊ መፍትሄ መሆን ይገባዋል የተባለው ኤንዞ ፈርናንዴዝ ከዩናይትድ ብቃት አንጻር አሁንም የፊትነስ ጥያቄ ያለበትና ወደ ቋሚነት መመለሱ ተገቢ ነው ብላችሁ ታስባላችሁ? በዚህኛው ጨዋታ መልካታችሁን አጋሩ። ሌቪ ኮልዌል በአመቱ ከመጠናቀቁ በፊት ወደ ሜዳ እንደሚመለስ ያስረዱት ሊያም ሮዛኒየር ቅዳሜ ከወጣት ቡድኑ ጋር ግን ጨዋታ ያደርጋል ሲሉ ተደምጠዋል። ስለዚህ በፍጥነት ወደ ዋናው ቡድን ሊመለስ የሚችልበት እድል እንዳለ ግን አረጋግጧል። ውድ ቼልሲያውያን ባለቤቶቹ እየደገፉ ነው ብሏል ሊያም ሮዛኒየር። ደጋፊዎች ደግሞ በጉሩምሩምታም ቢሆን አደባባይ ያወጡትም ተቃውሞ ላይ ናቸው። የቼልሲ አሰልጣኝ ሊያም ሮዛኒየር ከብራይተን ጨዋታ በፊት በክለቡ 100% በባለቤቶቹ በተለይም ድጋፍ አለኝ ብለዋል። እስከ 5 ለመጨረስ ነገሩን በራሳችን አከብደነዋል። ማድረግ የምንችለው ነገር ተስፋ ለመቁረጥ ነው እያሉ ነው እሳቸው። ጨዋታውን ማሸነፍ ከፈለግን ግብ ሊቆጠርብ አይገባም። የሚያበሳጭ ነገር ቢኖር የተቆጠሩብን ግቦች አይነታቸው ነው እያሉ ነው እሳቸው። ብራይተን ለመግጠም በጣም አስቸጋሪ የሆነ ቡድን ነው። ከቶትናም የነበረውን ጨዋታ ቁጭ ብያቸዋለሁ እያሉ ነው ሊያም ሮዛኒየር። ማሸነፍ አለብን፣ ደጋፊዎች የሚጠብቁት ያንን ነው እያሉ ነው እሳቸው። ደጋፊ ውጤት እንደተጠማ የገባቸው ባለቤቶቹ 100% ድጋፍ እንዳለ ያረጋገጡበት ጋዜጣዊ መግለጫቸው ላይ ኤስታቪዮ በጨዋታው እንደሌለ፣ ዦዋ ፔድሮ እና ኤንዞ ፈርናንዴዝ ግን በጨዋታው እንዳሉ ገልጸዋል። ቼልሲያን በጨዋታው ዙሪያ ተጨማሪ መረጃ በተከታታይ ይኖረናል። ሰብስክራይብ ማድረግ እንዳይረሳም። ልቤ ተሰብሯል ብሏል የቼልሲው የቀድሞ ተጫዋች አፍሪካዊ ሌጀንድ ጆን ኦቢ ሚካኤል። አሁን እየሆነ ባለው ነገር ሁሉ ልቤ ተሰብሯል፣ በጣም አዝኛለሁ። ይሄ ፈጽሞ ለቼልሲ የሚገባው ነገር አይደለም፣ ቼልሲ እንደዚህ አይነት ቡድን አይደለም ሲል ትችቱን፣ ምሬቱን፣ ቁጭቱን ተናግሯል። በእርግጥ ጆን ኦቢ ሚካኤል አመቱ ሲጀመር ጀምሮ በርካታ ደስ ያላሉትን ነገሮች ሲያነሳና ሲያጋራ ነበር። በቅርቡ ደስ ካላሉት ነገሮች ውስጥ አንደኛው የአሰልጣኝ ሹምሽር ሂደቱ እንደነበር የሚዘነጋ አይደለም። ከዚህ ጋር በተያያዘ አሁን እየገጠማቸው ባለው ነገር በተለይም ከማንቸስተር ዩናይትድ ጋር በስታንፎርድ ብሪጅ የነበረው ጨዋታ ከተመለከተ በኋላ በጣም ማዘኑንና እየሆነ ባለው ነገር በጣም አዝኛለሁ፣ መፍትሄ በጊዜ ያስፈልጋል እያለ ነው። በርካቶች እንደ መፍትሄ እያነሱት ያሉት ግን አሁንም ሊያም ሮዛኒየርን በዲየጎ ሲሞኔ በአትሌቲኮ ማድሪድ አሰልጣኝ ዲየጎ ሲሞኔ መቀየር መሆኑን በተደጋጋሚ ስናነሳላችሁ እንደነበረ ይታወቃል። ሊያም ሮዛኒየር በቂ ድል አላገኘንም ብለዋል፣ አምነዋል። በስተመጨረሻም ይሄ እሳቸው ተስፋ አለ ከሚል ነገር ወጥተው ድሉ በቂ እንዳልሆነ አረጋግጠዋል። አሁን የዛሬው ጨዋታ ላይ ትኩረት ማድረግ አለብን፣ ጨዋታዎችን ማሸነፍ ይጠበቅብናል ሲሉ ተደምጠዋል። የቼልሲው አለቃ ሊያም ሮዛኒየር ማሸነፍ ከፈለግን ደግሞ ግብ መቆጠር የለበትም እያሉ ይገኛሉ። እናም ጎሎች እየተቆጠሩብን ስለ ድል ማሰብ አንችልም፣ ስለዚህ የሚቆጠሩብንን ግብ መቀነስ አለብን ብለዋል። ምን አይነት የጨዋታ ታክቲክ ተጠቅመው ነው እሳቸው ይሄ እየተቆጠረብን ያለውን ግብ መቀየር አለብን የሚለው በትልቁ ይጠበቃል። ቼልሲ ደጋፊዎች ምናልባት እናንተ መፍትሄ መሆን አለበት የምትሉትን ከዚህ አንጻር ልትነግሩን ትችላላችሁ። እሳቸው ግን እንደ አሰልጣኝ ድል ለማምጣት ወሳኙ ስራ የኔ ነው፣ ወሳኙ ስራ ጨዋታዎችን ማጥናት፣ ለጨዋታዎቹ የሚያስፈልጉ አይነት ግባቶችን ማሟላት፣ በተለይም ደግሞ ከተጋጣሚ ቡድን አንጻር ክለብን ማዘጋጀት የኔ ድርሻ ነው። ለዛሬው ብራይተንም ጨዋታ ክለቡን በዛው ልክ አዘጋጅቸዋለሁ እያሉ ይገኛሉ ሊያም ሮዛኒየር። ኒካስል ዩናይትድ ጋር ማርች 14 ጨዋታ ካደረጉ በኋላ እንዳጠቃላይ አራቱን ጨዋታዎች ብንደምራቸው 67 ሙከራዎችን አድርጓል። በነገራችን ላይ
ግን ችግሩ አንድም ግብ አላስቆጠርም። ከ67 ሙከራ 13ቱ ኢላማውን የጠበቀ ነው። ከ13ቱ አምስቱ ከፍተኛ የሆነ ግብ የመሆን ንጻሬ ነበራቸው። በነገራችን ላይ ከዚህ ውስጥ ታዲያ ምንም ግብ አላገኘም። በኒካስል 1-0 ተሸነፈ፣ በኤቨርተን 3-0 ተሸነፈ፣ በሲቲ 3-0 ተሸነፈ፣ በዩናይትድ 1-0 ተሸነፈ። አራቱ ጨዋታ ላይ ግን 67 ሞክሩ 13 ኢላማውን ጠብቆ 5 ጎል ማግኘት የነበረበት ቡድን ነው። ለዚህም እንደ ትልቅ ምክንያት የሚነሳ ያያችሁት ያስተዋላችሁት ችግር አለ ወይ? በተለይም ፊት መስመሩ ላይ የቼልሲ ደጋፊዎች ልታደርሱን ትችላላችሁ። ምክንያቱም በ28 ዓመት ውስጥ እንዲህ አይነት ነገር ቼልሲን ሲገጥመው ተመልክተን አናቅም ነበረም። ከዝውውር ጋር በተያያዘ በቼልሲ ቤት የአንድ ተጫዋች ስም አሁን በትልቁ እየተነሳ ይገኛል። የሰንደርላንዱ ተጫዋች ኖህ ሳዲቅ ነው በስፋት ስሙ እየተነሳ የሚገኘው። የአማካይ ስፍራ ተጫዋች ነው። በቀጣይ ክረምት 150 ሚሊዮን ዩሮ አጠቃላይ የቦነስን ክፍያ ጨምሮ ካገኘ ኤንዞ ፈርናንዴዝን ለመልቀቅ ክፍት የሆነው ቼልሲ አማካይ ክፍሉ ላይ ተጫዋቾችን እያየ ነው። ኖህ ሳዲቅ አንደኛው ነው። እንደ በርካታ የዜና ምንጮች ከሆነ ሰንደርላንድ ይህን ተጫዋች በተለይም ቤልጂየም የአማካይ ስፍራ ተጫዋች ከሴንት ዩኒየን ግሎሲን ያመጡት በክረምት ላይ 26 ሚሊዮን ፓውንድ አካባቢ ከፍለውበታል። ስለዚህ ትልቅ ገንዘብ ይፈልጉበታል ተብሏል። ቼልሲ በዝርዝር ውስጥ አካቶታል። ምን ያህል ርቀት ይሄድበታል የሚለውን በዩቲዩብ ገጻችን ተከታትለን እናደርሳችኋል። ከዛ ውጭ ቼልሲ ከ16 ዓመት ተሰጥኦ ካለው ተከላካይ ካልቨን ዲያኬቴ ጋር ፕሮፌሽናል ሁሉም በትላንትናው ዕለት ተፈራርሟል። ስምምነቱ እስከ ሰኔ 28 ድረስ የሚሰራ ሲሆን ከቼልሲ 21 ዓመት በታች ከ18 ዓመት በታችና ከእንግሊዝ ወጣት ቡድን ጋር ይሰራል። በዋናው ቡድንም እንደ አስፈላጊነቱ የጨዋታ ጊዜን ያገኛለም ተብሎ ይጠበቃል። ቼልሲ በጣም ወሳኝ የተባለ ጨዋታ ይጠብቀዋል ዛሬ። በተለይም አምስተኛ ላይ ካለው ሊቨርፑል ጋር ያለውን የነጥብ ልዩነት በጊዜነትም ቢሆን ወደ 3 ዝቅ ማድረግ ይችላል። ዛሬ አሜክስ ላይ ድል የሚያደርግ ከሆነ ጨዋታው በኢትዮጵያን ሰዓት አቆጣጠር ዛሬ ከምሽቱ 4 ሰዓት ሲል ይጀምራል። ብራይተን ከቼልሲ። ብራይተን በዚህ ውድድር ዓመት 15 ድል 11 አቻ 12 ሽንፈት ገጥሞታል። እንግዳው ቡድን ቼልሲ 25 ድል 10 አቻ 17 ሽንፈት ገጥሞታል። አሜሪካን ኤክስፕረስ ኮሚኒቲ ስቴዲየም ወይም አሜክስ ላይ ጨዋታው ይደረጋል። ብራይተን በመጨረሻ 5 ጨዋታዎች ውስጥ 3ቱ ድል ናቸው። አንዳች አንድ ሽንፈት ገጥሞታል። ቼልሲ በመጨረሻ 5 ጨዋታ አንድ ድል ብቻ ነው ያለው። ፖርት ቫሌን 7-0 ያሸነፈው። ከዛ ውጭ 4ቱን ተሸንፏል። በፓሪስ ሰን ዠርሜን፣ በኤቨርተን፣ በሲቲ እና በዩናይትድ የደረሰበት ሽንፈት ይጠቀሳል። በቼልሲ በኩል ብራይተንን 15 ያሸንፏል። ብራይተን ቼልሲ 6 ያሸንፏል። 5 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነታቸውን ደግሞ ነጥለን ከተመለከትን ወደ ቤተሰቦቻችን ቼልሲ አንዴን ያሸነፈው ብራይተን 3 ጊዜ የመጨረሻ 3 ጨዋታዎችን ድል አድርጎታልና ብራይተን ቼልሲ ላይ የተሻለ ቁጥሮች አሉት በቅርብ ዓመታት ውስጥ በቅርብ ሳምንታት ውስጥም በሁለቱ ክለቦች መካከል እንዲህ አይነቱ ፍልሚያ ሲደረግ ጨዋታውን ማን በበላይነት ሊወጣው ይችላል? ስታንፎርድ ብሪጅ ላይ የመጀመሪያ ዙር ጨዋታ በብራይተን 3-1 አሸናፊነት እንደተጠናቀቀ ይታወቃል። ቤተሰቦቻችን የዚህን ጨዋታ ውጤት ቅድመ ግምታችሁን ግን አስፍሩልን።